ሰላም የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች በያላችሁበት የዓለም ዳርቻ የእግዚአብሔር ሰላም የእናታችን የቅድስት ድንግል ማርያም አማላጅነት አይለያችሁ አይለይም። ዛሬም ወደ እናንተ እንደተለመደው አዳዲስ ቪዲዮዎች መጥቻለሁ። ይህ ቪዲዮ ዛሬ አዲስ ነገር ነው። በጣም ለእኔ ራሱ ግሩም ድንቅ የሆነብኝ ነው። ምን ነው ታውቃላችሁ? ዶክተር ሮዳስ ታደሰ በቲክቶክ ፕላትፎርም ላይ መጥቶ ላይቭ ሲማማር ሲያስተምር በጣም የገረመኝ ትምህርት ስላለና እሱ መገኘቱ ለኔ ድንቅ ስለሆነብኝ ወደ እናንተ ይዤላችሁ የመጣሁት። ስለዚህ ይህን ሚዲያ ሰብስክራይብ ያደረጋችሁ ቪዲዮውን ደግሞ ሼር እያደረጋችሁ ለብዙ ሰው እንዲደርስ የምታደርሱልኝ በእግዚአብሔር ስም ጠይቃለሁ። ወደ መጀመሪያው ቪዲዮ ወስዳችሁና ከዘማሪ ትዝታው ሳሙኤል ጋር የተገናኘ ነገር ስለሆነ የተናገረው በጣም የሚገርም ጾም የሆነ አስተምሮ ስለሆነ ያስተማረው ይህን ነገር ወደ እናንተ መድረስ አለበት ብዬ ስለገመትኩኝና ስላሰብኩኝ ወደ እናንተ ይዤ የመጣሁት የእሱን የዶክተር ሮዳስን ትምህርት እንስማና ከዛም በኋላ ትዝታው ደግሞ ካሁን በፊት ያለውን አይተን እንመለሳለን። ወደ ቪዲዮ ወርሰላችሁ። በጣም ደስ ይለኛል። ከአባቶች በተለይ እንደዚህ ምክር ዝናት ከናንተ ነው። ግን በእውቀት ዓለም አራት አይነት እውቀት አለ ይላል ፈላስፋው ነው የሚለው። ያውቃሉ፣ ማወቃቸውን የሚያውቁ ሰዎች አሉ ይላል። አንደኞቹ ናቸው። ሁለተኞቹ ያውቃሉ፣ ማወቃቸውን አያውቁም ይላል። ሶስተኞቹ አያውቁም ግን አለማወቃቸውን ያውቃሉ ይላል። አራተኞቹ አያውቁም አለማወቃቸውንም አያውቁም ይላል። እና በዚህ ደረጃ ሲያስቀምጠው ሰው ከሆንክ ይላል ያውቃሉ ማወቃቸውን ከሚያውቁ ሰዎች ብቻ ተማሪ ነህ። ያ በጣም ትልቅ አባባል ነው። እና ያ ሰው ያውቃል ማወቁንም ያውቃል እና ትክክለኛውን አቅጣጫ ያየዋል። ስለዚህ ያውቃሉ ማወቃቸውን ከሚያውቁ ሰዎች እንዲማሩ ከናንተ ከአባቶቻችን ማለት ነው። ዝም ብሎ መቃረም ሳይሆን ሁለተኞቹ ያውቃሉ ማወቃቸውን ደግሞ አያውቁም ይላል። እነዚህ ሰዎችን ማንቃት ነው የሚያስፈልገው። እንግዲህ እናንተ ስራን ሶሻል ሚዲያው ላይ ስላላችሁ ማለት ነው። ያውቃሉ ማወቃቸውን አያውቁትም እና ቀስቅሷቸው። በጣም እንደኛ አሁን ለምሳሌ እዚህ ፕላትፎርም አለ ቀስቅሰን እንደተመጣ ነው እንደማለት ነው። በስሜ ብዙ ቲክቶክ አካውንት አሉ የኔ አይደሉም። እኔ አሁኑ ነው ለና የጀመርኩትና በስሜ ይመጣሉ የሚለው በዛም ብቻ ሳይሆን በስማችሁ የሚከፈቱ ነገሮች አሉ። ሌላው አያውቁም አለማወቃቸውን ያውቃሉ ማለት ጀንደረባው ማለት ነው። ኢትዮጵያው ጀንደረባ አያውቅም አለማወቁን ግን አውቋል እና የሚተረጉምልኝ ሳይኖር እንዴት እንትን እላለሁ አለ። ይሄ ሀምብል ነው ትተረጉምለታለህ። አራተኛው ግን አያውቅም አለማወቁንም አያውቅም። ከዚህ ሰው መሸሽ ነው ያለብህ። በቃ እሱ በስተሰሜን ግን አንተ በስተደቡብ ይላል። አታገኝም። ምን ይጠቅማል? እና የቃለ ለዚህ ነው ብዙ ጊዜ ላለው ቅድም አባታችን የምትሳደቡ ምናምን አሉና የሳኩ ነበር በውስጤ። ያልሞላን ስራ እኮ ይንቦጫቦጫል። ምንድነው ትርጉሙ? እና ምን ይባላል በኢትዮጵያ ያጣለማኝ ተሳድቦ ይሄዳል ይባላል። እና አንዳንዴ ከዚህም አንፃር መረዳት ባልተማረና በእንትን በእብድ ቂም አያዝም ይባላል እና ብዙም እንትን ባትሉ ብዬ አስባለሁ። ይገርል እንትን ሪያክት ባታደርጉ ብዬ ነው ማስበው። ምክንያቱም ያው ገና ነው። ምክንያቱም ምንድነው የሚባለው አንዲት ቀበሮ ነበረች ይባላል እና ያቺ ቀበሮ ቤተሰቦች እንግዲህ የመጀመሪያ ቪዲዮ ይሄን ይመስላል። መምህራችን ዶክተር ሮዳስ ታደሰ ያስተማሩት በቲክቶክ ፕላትፎርም ላይ ላይቭ ላይ ገብቶ ከትልልቅ አባቶች ከትልቅ መምህራኖች የተማማሩት ትምህርት ይሄን ይመስላል ማለት ነው። የእውቀት ደረጃዎች ወይም የእውቀት ሽንት ወይም እውቀት የሚባሉት በአራት አይነት ይከፈላሉ ብሎ ያስተማሩ ነው። ስለዚህ እኔ በጣም የገረመኝ መጨረሻ ላይ ያለው አያውቅም አለማወቁንም አያውቅም የሚለው ነገር በጣም ነው የገረመኝና ይሄ ለትዝታው የሚገባው ነው። በነገራችን ላይ አያውቅም አለማወቁንም አያውቅም። ይሄ ትክክል ነው፣ ትክክለኛ አባባል ነውና በጣም ስለገረመኝ ለእናንተ መድረስ አለበት ብዬ ስላሰብኩኝ ነው ወደ እናንተ ይዤ የመጣሁት። ቀጣይ ቪዲዮ ላሳያችሁ። አያውቅም አለማወቁንም አያውቅም የምትለዋን ትርጉም ቪዲዮ ላሳያችሁ። ተው ረፍ የጠገባችሁ ጴንጤዎች ረፍ ቡትቷችሁን ቀይሮላችሁ በቃ በጣም የተወጠራችሁ ቆዳችሁ የጠበባችሁ ረፍ። የተበታችሁ አገልጋዮች ረፍ። የፋነናችሁ ከሀገር ቤት የመጣችሁ ከየመንደር ጌታ ለቃቅሞ ሰው ያደረጋችሁ ስሪፒስ ስትለብሱ ውጥር ያላችሁ ረፍ። እዚህም እዛም ያላችሁ ረፉ። ትዋረዳላችሁ። እኔ እግዚአብሔር ሲያዋርድ አይቼው አውቃለሁ። የከበሩ አገልጋዮች ሲዋረዱ አይቻለሁ። መዋረድ መሞት ብቻ እንዳይመስላችሁ።
ባዶን ቀፎ ሆነ ትቀራለህ። ሞገስ አልባ ትሆናለህ። እረፍ። ጌታ ሲያከብር ተከበር። ከየት እንደተነሳ ማንም አይደለህም አንተ። ለጌታ የተነጠፈው የኔ ነው እያልክ ያለህ እረፍ። ለጌታ የተነጠፈው ለኔ ነው እያልክ ያለ ክብር እየጠራረክ ያለ አህያ እረፍ። የሰማይ ምክር ነው እረፉ። የሰራዊት አምላክ እግዚአብሔር ነው የሚናገረው እረፉ። እግዚአብሔር ሲያከብራችሁ ተከበሩ። ዝማሬው የጌታ ነው። እኔ አይቻለሁ አንድ ቡሽሪ የሚባል ያበደ ነብይ ቁጭ ብሎ እያመለኩ እግሩ እንደዚህ ያለጋ አምልኮ ሲቀበል አይቻለሁ። ቪዲዮ አሳይተው እንደዚህ ቁጭ ብሎ ሶፋ ላይ ያመልካሉ። እሱ ምንድነው ያለው? ዱቄት ጣውላ ነው እንደዚህ ስታይሉ ዱቄት ነህ አንተ። ስታይሉ እቺ ነው እረፍ። እቺ ነው እንደዚህ ተደረጋምቶ ጣማል መጽሐፍ ቅዱስናነብ እረፍ። እኛም ሀገር አሉ የጀማመራቸው በሽታው ተሸከምናት የሚሏት እቺ እረፉ። መሬት አይንካኝ የምትሉ የጉሊት ልጆች ከጉሊት ተነስታችሁ እግዚአብሔር ሰው ያረጋችሁ እረፉ። እረፉ። ከየት እንደተነሳችሁ እግዚአብሔር ያውቃል። እረፉ። እግዚአብሔር እየተናገረ ነው። እረፉ። ተመለሱ። አክብሩት። ያከበራችሁ በቃ እቺን ነው ይዘው ስሙት። ያከበራችሁ ታዘዙት። ያከበራችሁ እየተሰገደ በየእንቱ ሰው ጤፏቱ እረፉ። ቆዳችሁ የጠበባችሁ ልትፈነዱ የደረሳችሁ ምን አርጉን ነው የምትሉት? እንዴ ምንድነው ነው የምትሉት እናንተ? የእንጨት መዓት እረፉ። እውነቴን ነው የምላችሁ እረፉ። እርግማን ነው። ችግር የለበትም ጌታ ያዋርድሃል። እረፍ። ለህዝቡ እርግማን ያ ንጉስ ታስታውሳላችሁ? ንግግር ሲያደርግ ምንድነው የሚለው? ንግግር ሲያደርግ ይሄስ የእግዚአብሔር ድምጽ ነው አሉ ሰዎች። አይ ነው አለ። አይ ነው ነው ያለው። ምንም አላለም። ሌላ የእግዚአብሔር አረ እኔ የእግዚአብሔር ድምጽ አይደለም ይሄ ምናምን ማለት ሲገባው ይሄ የእግዚአብሔር ድምጽ ነው አለ። ንግግሩ ሲያስገመግም ሰዎች ተገርመው የእግዚአብሔር ድምጽ ነው ሲሉት አይ ነው yes ምናምን አለ። መጽሐፍ ቅዱስ በትል መታው ይላል። በዙፋኑ ላይ ያለ ተላ ይላል። አተላው፣ አበሰበሰው፣ ቁምቡስ ሆነ። እረፍ። ለዚህም በረከካል። ይሄ ማውራላ አዲስ ኪዳን ነው። እረፍ። እረፍ። የሰራዊት ጌታ እግዚአብሔር ነው የሚናገር። እረፍ። ስፍራህን ወቅ። የሞተው ኢየሱስ ነው። ለሰዎች ልጆች መስዋዕት የሆነው ኢየሱስ ነው። አንተ ምን ከፍለህ ነው እንደዚህ የምትሆነው? እግዚአብሔር ካዘዘው ውጭ ምን አድርገህ ነው እንደዚህ የምትሆነው? የሚደረግ ምንም አይነት ነገር ጣዖት አህያ አይደለህ እንዴ? የእንጨት አምልኮ ነው። ማንም የሚጭንህ አልነበርክ እንዴ? ሰዎች እኮ መክተፊያ ሜዳ ላይ አይደል ያነሳ በርካቱ የተገዛ እኮ መክተፊያ የመድኃኒዓለም ስዕል ይመስላል ብለው ነው። ረፉ። አንዳንዴ ጣውላ ላይ እግዚአብሔር ሲያከብራችሁ በጣም እየፋነናችሁ ያላችሁ ምታዩት እሱ ልክ ኢሜጅ ይሰጣቸዋል። መድኃኒዓለም በመክተፊያ ላይ ተገለጠ ብለው እኮ ጨርቅ ሸፍነው የሚያሳልሙ ሰዎች ናቸው። ፈራት ለሚገባው የምድሪቱን ቆቅልሽ ዋናው አጋንንት አክብሮት ለሚገባው ይሄንን ወቂ ኢትዮጵያውያን በሙሉ የተገባችሁ ሰዎች እናንተ ፀሐይ የምታወጡ ፀሐይ የምታስገቡ ይመስላል ብሎ በተቀረጹ ምስሎች ላይ ነው። እኛ ካልጸለይን ምን ጉዲ ይፈላል እያላችሁ ሰው የምታስቡ ታስፈራ ማለት ይሁን ማደሪያ ማለት እኔ ካልተናገርኩብህ ጉዲ ይፈላል የምትሉ ማን ነገረኝ? እንዴት እንደሚሰራ እንዴት ሌባ ምን እንደሚደረግ ለሙሴ ዲቴሉን ሰጥቶ የተሰራ አንድ ታቦት ነው የምናገር። ጆሮ ያለው ይስማ። እረፍ። የሰራዊት አምላክ እግዚአብሔር እየተናገረ አንድ ነው። ለእስራኤል ትመታለህ። እግዚአብሔር ሌላ ሰርቶ ሰጥቷል። ታገሳል። እሺ ከእግዚአብሔር የቃል ኪዳን ታቦት ከሚለው አገላለጽ ለፍጡር ይናገራል። እምቢ ካልክ ይሰብራል። ስሩና አስቀምጡ ያለው ይሰብራ ሰበረው። ኤሊን ሰበረው፣ አንገቱ ሰበረው። ይሄን ንጉስ በትል መታው። አዲስ ኪዳን ላይ ያኛውን ደግሞ እዛ ተው እየተባለ እየተነገረው ቆይ እስቲ እግዚአብሔር አዋቂ ነው ሲል እረፍ፣ እረፍ፣ ከኃጢአት ተመለሱ፣ እናንተ አገልጋዮች ተመለሱ፣ መቅደስ የምታረክሱ ናፍናኒ ፊናሲ ቤተ መቅደስ ውስጥ ልጃገረዶችን እንዲያስወርዱ የምታረጉ እረፉ፣ ትሰበራላችሁ። እግዚአብሔር አለ ትናንትናም ዛሬም ለዘላለም ያው ነው። ማስተዋል ይሁንልን። አንገቶች እንግዲህ አራተኛ ላይ መምህራችን ዶክተር ሮዳስ ታደሰ የጠቀሱት አራተኛ ላይ ጠቅሰው ጥቅስ ወይንም ትምህርት መልእክት ይሄን በነገራችን ላይ ለዚህ ይሆናል ማለት ነው። አያውቅም አለማወቁንም አያውቅም። ሜቢ ዝታው ሳሙኤል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲዘምር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየሀገሩ እየዞረ ሲያገለግል እንደነበር እናውቃለን። አሁን ግን ከዚህ ከወጣ በኋላ በገዛ ጥፋቱን ከወጣ በኋላ በጣም ብዙ አስጸያፊ የሆኑ ነገሮች ይሄ ተቃውሞ ምናምን እዚህ እንዴ ጡታን ስላጠባች ዳቦ ቁርሳ ስለሰጠች ስላስፈመሰች እዚህ ትልቅ ደረጃ ስላደረሰች እንግዲህ ይህን ያህል ለሷ አይገባትም። ለቅድስት ቤተክርስቲያን እንደዚህ አይነት ስድብ አይገባትም። ስለ ታቦት ያወራው ነገር አለ በጣም እና ይሄ
በጣም የወረደ ሰው እንደሆነ ይታወቃል። ስለዚህ አያውቅም፣ አለማወቁንም አያውቅም። ለትዝታው የሚሆን ነው ማለት ነው። ቀጣይ አኬ ያስተላልፈው መልእክት አለ። ለትዝታው ነው አሁንም ይሄ አኬ ያስተላልፈው እሱም መልእክት እስኪ። ሰላም ላንተ ይሁን ወዳጅ። እንግዲህ ከዚህ ቀደም እንደምታደርገው ጨዋታ ላይ ምናምን ከሆነ ያለው እንግዲህ ወደዚህ የማለት ጉዳይ ላይ ከሆነ ያለው አሁን እየቀለድክ ያለው በህይወት ብቻ አይደለም ማይ ብራዘር፣ እየቀለድክ ያለው በጌታችን በክርስቶስ ኢየሱስ ላይ ነው። እና እሱን ብትረዳው ኖሮ እና የምርም የክርስቶስ ፍቅር ትንጥዬ እንኳን በጣም ትንጥ ልብ ላይ ቢኖር በርን ዘግተህ ስቅስቅ ብለህ ባለቀስክ ነበር። በክርስቶስ ላይ እየቀለድክ እንደሆነ ብትረዳው ኖሮ ማለት ነው። ለማንኛውም ግን የገድላት ምናምን ጉዳይ ያለፈበት ፋሽን እየተነሳ እንደው ገድል ላይ እኮ እንዲህ ይላል፣ ተአምር ላይ እንዲህ ይላል የሚሉ ሰዎች አሁን መነሳታቸው በጣም ያስቃል። ፈኒ ነው። ለማንኛውም ከገድላት ጋር በተያያዘ ቤተክርስቲያን ገድላትን ስትሰጥ የሰጠች ለምንድነው ብለን ተነጋገርን። ከዚህ ቀደምም ገድላቱን ስትሰጠን ቤተክርስቲያን አለቀ የቅዱሱን ታሪክ አይተን ክርስቶስን በመምሰል ሕይወት ውስጥ ያደገበትን ነገር አይተን እኛም እንደው ክርስቶስን መስለን እንድናደግ በቃ ለዛ ነው የምንጠቀምበት። ከዛ ውጪ ግን ለአእምሯችን እንደዚህ አሁን እንደዚህ ሰዎች ይላሉ በጣም የሚጨንቅ ምናምን ነገር ሲሉ ነበር። ለአእምሮ ከጨነቀ የመቀበል ግዴታ እንኳን የለብህም። ፕላስ ደግሞ ገድላት ተአምራት መጽሐፍት ውስጥ ስህተት አይገኝም አላለም። ስህተት ሊገኝ ራሱ ይችላል ብለን እናምናለን። ለምሳሌ በአሁን ከቅርብ ጊዜ ላይ በተካሄደው በዚህ በዝክረ ኒቂያ ጉባኤ ላይ ፓትርያርካችን ብፁዕ ወቅዱስ አቡነ ማትያስ ምን እንደተናገሩ እንስማ። የመጽሐፍቶቻችን ጥራት ያስፈልጋቸዋል። ጥራት ያስፈልጋቸዋል። እንግዲህ በሊቃውንት ጉባኤ ያልተመረመረ መጽሐፍ ማለፍ የለበትም በእውነቱ። ኦኬ እንደሰማችኋቸው ቅዱስነታቸውን ሰው ምን አሉ? መጽሐፍቶቻችን ጥራት ያስፈልጋቸዋል። እኛ ራሱ መጽሐፍቱን እንዲህ ብለን እየተናገርን ነው ማለት ጥራት ያስፈልጋቸዋል እየተባለ እና መመርመር አለባቸው በሊቃውንት ጉባኤ እየተባለ ብድግ አድርገህ ባይዜ ቢመረመሩ ራሱ ተመርምረው ቢወጡ ራሱ የሃይማኖት መመስረቻ አይደሉም፣ የሃይማኖት መከራከሪያ አይደሉም። እንደዛ እንኳን ቢሆን ያውም ጭራሽ እንደውም ምን እየተባለ በጉባኤ ላይ ነው ባይዜ ቅዱስነታቸው የተናገሩት መጽሐፍቶቻችን ጥራት ያስፈልጋቸዋል። በቃ እንዲህ ነው እኛ የምናምነው። ስለዚህ አሁን እነዚህ መጽሐፍት ይዤ ኦርቶዶክስን ላሸማቀቅ ምናምን እሱ ጭራሽ አይታሰብም። በቃ አለቀ። ኦርቶዶክሳውያን ወይም ክርስቲያኖች መጽሐፍቱን በምን መልኩ መጠቀም ለምን ዓላማ መጠቀም እንዳለባቸው ገብቷቸዋል። ስለዚህ አሁን ይሄ የመደናቆርና ጉንጫ አልፋ ክርክራችሁን ያዝ ታደርጉታላችሁ። ይቆየን። በማግስቱ ተገናኝተው ሌላ እቅድ ያወጣሉ። ቁርጣቸውን እየበሉ የነዛን ሆድ ቁርጥ አድርገው አንጀታቸውን ቆርጠው እነሱ ቁርጥ ይበላሉ። ፓስተር ሶፎንያስ የሚባል ቦዘኔ ከዛ እሱ ይመጣል። ውዶቼ ሆይ ይላል። ይሄኛው ቀፋይ የገርጂው ቀፋይ ውዶቼ ሆይ በጌታ ፍቅር ለምናችኋለሁ፣ አንበሳ ካወረዳችሁልኝ እና እኔ እዚህኛው ጌም አንደኛው ዙር ካሸነፍኩ ፓስተር ሶፎንያስ ለእመቤታችን እንዲዘምር አደርገዋለሁ ይላል። ከዛ የገንገበት ኦርቶዶክስ አንበሳ 500 ብር $500 ጫር አንበሳ አሸንፏል። በልዘምር ቅጣቱ የእመቤታችን ዘምር ማርያም ይኸው ተቀጥቼ ይልሃል። ከዛ እሱ ደግሞ ይመጣና እናንተ የጌታ ሰዎች፣ እናንተ በጌታ ሄዳናችሁ፣ እናንተ የኢየሱስ ሰዎች እናንተ አንበሳ አውርዱልኝ እንዴ ዝም ትላላችሁ? ኦርቶዶክሳውያን ሲጫወቱብን እንዴ ዝም ትላላችሁ? እናንተ አንበሳ አውርዱልኝ፣ ይሄኛውን ዙር ካሸነፍኩኝ ፈለገን ኢየሱስ ጌታ ነው አስብለዋለሁ፣ ኢየሱስ ጌታ ነው አስብለዋለሁ ይላል። ስለ ኢየሱስ እንዲናገር አደርገዋለሁ፣ እንዲመሰክር አደርገዋለሁ። እዛ የጴንጤው ቀፋይ ደግሞ የኛ ጴንጤ ያሸንፍ፣ የኛ ፓስተር ያሸንፍ፣ አንበሳውን ክሬዲት ካርዱን ይጭራል። ምን መሰላችሁ? አዎ ለፍርድ መቅረብ አለበት። ፍትህ ካለ፣ ዳኝነት ካለ፣ ህግ ካለ ቤተክርስቲያንን በዚህ ደረጃ አዋርዷል፣ ተሳድቧል፣ ንቋል። እኔ በዘመኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ልክ የሰደባት ያዋረዳት አካል የለም። የቃል ኪዳኑን ታቦት እንደፈለገ ሲያንቋሽሽ ሲሳደብ ነበረ። ሊቃውንቶቻችንን ሲያዋርድ ስብዕናቸውን ዝቅ አድርጎ ሲናገር ነበረ። ይሄን ሁሉ ያደረገ ሰው አይኑን አፍጥቶ ደረቱን ገልብጦ በአደባባይ ኢትዮጵያ ገብቻለሁ ካለ ምን ተማምኑ ነው? ማን ነው አይዞ ያለው? ግዴለም ና ያለው ማን ነው? ተደብቆ አልገባም፣ ተሸፍኖ አልገባም። ሰው አየኝ አላየኝ ብሎ አይደለም የገባው፣ በአደባባይ ነው፣ በቪዲዮ ነው ያየነው።
ስለዚህ ምን ቢተማመን ነው? ኦርቶዶክሳውያን እኛ ከዚህ በላይ እኮ ደርሶብናል። እንደውም እሱን አሳስረ ነው እንደውም እሱን ለፍርድ አቅርበን ምናልባት በዚህ አጋጣሚ እንኳን ህግ ቢያስረው ልዩን ጀግና ማድረግ ነው እኮ እና ብዙ አልተበደልንም ወይ? ብዙ ድምጾቻችንን አልተነጠቅንም ወይ? ካህናትን አላጣንም? ዲያቆናትን አላጣንም? ስንት መከራ ግፍ አልደረሰብንም ወገኖች? ትዝታው ቤተክርስቲያንን ካደረጋት በላይ አልሆነችም ይህች ቤተክርስቲያን። ለማን ነው ምንጮ? ለማን ነው አቤት የምንለው? ማን ነው የሚሰማንኛል? ስለዚህ ትዝታው ዝም ብሎ የሚመጣ ሞኝ አይደለም። ከግራ ከቀኝ ነገሮቹን አመዛዝኖ ግዴለህ እባክህ የሆነውን ነገር እናየዋለን ማንም አይነካም ምናምን ሳይባል ዝም ብሎ አይመጣም። ስለዚህ ምንድነው ማድረግ ያለብን ከሆነ ጥያቄው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕግ ክፍል አላት። የሕግ ክፍሉ ይሄንን በምን አቅጣጫ መሄድ እንዳለበት ያውቃል። ስለዚህ የሕግ ክፍሉን እንጠብቃለን። ግን ግዴላችሁም ለእግዚአብሔር አሳልፈን ብንሰጥ ይሻላል። የቤተክርስቲያን አምላክ ዋጋ የሚከፍል አምላክ ነው። ሁሉም የዘራውን ያጭዳል። የሚጠቅመን ግን ቤተክርስቲያን ልዕልናዋን፣ ክብሯን፣ ተሰሚነቷን፣ ኃያልነቷን የምታገኝበትን ሁኔታ ላይ ብንመካከር ነው የሚሻለን እንጂ አቶ ሳሙኤል ትዝታው ቤተክርስቲያንን ተሳድቧል፣ አዋርዷል። አዎ ቅዱሳንን፣ ጻድቃንን፣ ሰማዕታትን በማይገባቸው ልክ አዋርዷል። ሕግና ፍትህ ካለ ወደ ወይኔ ቤት ይወርዳል። ግን እንዲህ ቤተክርስቲያንን አዋርደው በቃል ኪዳኑ ታቦት ላይ አሹፈው የተያዙ ሰዎች ምን ያህል ቀን የታሰሩት? በምን ያክል ዋስ ነው የተፈቱት? ስለዚህ ይሄ የሚያደክም ጉንጭ አልፋ ነገር ነው የሚሆንብን። ለእግዚአብሔር አሳልፈን እንስጥ። እግዚአብሔር የበቀልና የብድራት አምላክ ነው። ለቤቱ የሚቀና አምላክ ነው። ስለዚህ እግዚአብሔር ፍርዱን ይስጥ ከማለት ውጪ ምንም ማድረግ አንችልም። ምክንያቱም እቺ ለአገር ብዙ የዋለች ቤተክርስቲያን፣ አገርን ጠፍጥፋ የሰራች ኦርቶዶክስ ተዋሕዶ ቤተክርስቲያን አቅሟን ካጣች፣ ድምጿን ከተነጠቀች ቆይታለች። የሰማይ አምላክ እግዚአብሔር ብቻ እሱ ፍርዱን ይስጥ። ይቅርታ ለዮኒ ነው ማለት ያስተላልፈውና እኔ እኮ ዮኒ በጣም እኮ ነው የሚገርመኝ። እግዚአብሔርን ዮኒ እኮ ወደ ነፈሰበት ወደ አሸነፈው የሆነ ነገር ብትጫወት፣ ለምሳሌ ጌም ተጫወት ነበር ወይም የሆነ በጣም ስሜታዊ የሚያደርግ ጨዋታ፣ ተጠባቂነት ያለው ጨዋታ እንትን አልክ የተጫወክ ነው እንበል። እሱ ዮናስ የማይደግፈው ቡድን የሚደግፈው ቡድን ከተሸነፈ የሚደግፈው ከተሸነፈ ላሸነፈው ነው የሚደግፈው። ይሄ ማለት ሃይማኖት ወዳዘነበለበት ነው። ይሄ ወዳዘነበለበት ማለት የሆነ ጊዜ ላይ ፕሮቴስታንቶች ቀን ሆ ብሎ ወጡ ወደሱ፣ ሙስሊሞች የሆነ ጊዜ ላይ ሃይ ብሎ ወጡ ጊዜ ወደዚህ፣ ኦርቶዶክስ የሆነ ጊዜ በወጣች ጊዜ ላይ ኦርቶዶክስ ደግሞ ሁሌ እንደወጣች በቃ ወዳዘነበለበት ወዳየበት ነው የሚሆነው። ስለዚህ ክርስቲያን ነኝ ኦርቶዶክስ ነኝ ምናምን ያ የነበረው ሰላይ እንደነበረ ነው የደረስንበት። ሜቢ እኮ እነ ፈለገ አትናቴዎስ ላይቭ ላይ ገብቶ እኮ ሲያወራም እኮ ሲንተባተብ አይተናል ማለት ነው። ስለዚህ ዮኒ ማኛ ከሃይማኖት ደረጃ የሚያውቀው ነገር ስለሌለ ነው። ይሄ ለሱ ነው። አያውቅም አለማወቅ ነው ማወቅ የሚያውቀው ነገር ስለሌለ ነው። በነገራችን ላይ ምንም አያውቅም። ለዛ ነው የሚከራከረው። ለዛ ነው አይቻልም የሱ ጌታ ነው የሚለውን ቶሎ በል ምናምን አያውቅም እኮ ራሱ ስለማያውቀው ምናምን የሚል ነገር የለም። ቀጣይ ቪዲዮ አይተን የምንሰናበት የምንሆነው። ይህን ሚዲያ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ፣ አገልግሎቱን ደግፉ። ሼር ግን አይረሳም። ቀጣይ ቪዲዮ አይተን እንሰናበታለን። ቀጣይ ቪዲዮ በሌላ ቪዲዮ እስከምንገናኝ ድረስ ሼር ሰንብቱ።